ዛሬ ሌሊት ላይ አስደናቂ አንድ ጨዋታ ነበር። አርጀንቲናን ከብራዚል ያገናኘውን ጨዋታ በተመለከተ እናነሳለን። ከዚያው ጪ የዝውውር ወቅት አይደለም ግን አንዳንድ ክለቦች ዝውውሮችን በጊዜ ለመፈጸም እየተቃረቡ ያሉ ይመስላል። ትሬንት አሌክዛንደር አርኖልድን በተመለከተ አዲስ ዜና ከወደ ሪያል ማድሪድ እየወጣ ይገኛል። እዚያው ሪያል ማድሪድ ቤት ቆይተን ሌሎች በዝውውር ስማቸው ከሪያል ማድሪድ ጋር እየተነሱ ያሉ ተጫዋቾች አሉ፣ እነሱ እናነሳለን። ማንቸስተር ዩናይትድን በተመለከተም በዚህ ክረምት ክለቡን ሊለቁ ይችላሉ የሚባሉ የተጫዋቾች ቁጥር ወደ 10 ከፍ ብሏል። ለማንቸስተር ዩናይትድ በጣም ቅርብ የሆነው ማንቸስተር ኢቭኒንግ ነው ዜናውን ይዞት የወጣው። እነማን ናቸው የሚለውን እንመለከታለን። በእስያ የዓለም ዋንጫ ማጣሪያ ሀገራት በእስያ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ትናንትና ምሽት ተከናውነዋል። የኢራን ጨዋታ በእጅጉን ይጠበቅ ነበር ትናንትና ምሽት። ምክንያቱም ከዚህ ጨዋታ 1 ነጥብ ማግኘት ወደ ዓለም ዋንጫ ወደ 2026 የዓለም ዋንጫ ይወስዳቸው ነበር። እሱን አረጋግጠዋል። ከኡዝቤኪስታን ጋር በሜዳቸው ነበር ጨዋታ የተደረገው። 2-2 በሆናቸው ውጤት ነው የተጠናቀቀው። ሜህዲ ታሬሚ ሁለቱንም የኢራን ብሔራዊ ቡድን የማሸነፊያ ግቦች አስቆጥሯል። በጣም አስደናቂ ጉዞ በማጣሪያ ያደረገ የኢራን ብሔራዊ ቡድን ትናንትና የዓለም ዋንጫ ትኬት መቁረጡን አረጋግጧል። በምድቡ ካደረጋቸው 8 ጨዋታዎች 6ቱን አሸንፏል። ምንም ጨዋታ አልተሸነፈም። ሁለተኛ ያቸው ውጤቱ ነው ትናንትና በምድቡ ያጋጠመው። ከዚያ ውጪ 20 ነጥቦች ነው የሰበሰበው። 16 ግቦችን በ8 ጨዋታ አስቆጥሯል። በአማካኝ በጨዋታ 2 ግቦችን ያስቆጥር ነበር በማጣሪያው። በጣም ድንቅ ጊዜ ነው ያሳለፈው። በዚህ ምድብ በጣም ጥሩ የእግር ኳስ ደረጃ ያላቸው ሀገሮች ነበሩ። ለምሳሌ አንደኛዋ ሳውዲ አረቢያ ነች። በቅርብ የዓለም ዋንጫዎች ላይ በተከታታይ እየተመለከትናት ነበር እና እሷም ባለችበትና ደግሞ የባለፈው የዓለም ዋንጫ አዘጋጇ ካታርም ነበረች በዚህኛው ምድብ ውስጥ። ስለዚህ ጥሩ የእግር ኳስ አቅም ያላቸው ሀገራት በነበሩበት ምድብ ከ6ቱ ሀገራት እንዲያስቀድሙ ወደ ዓለም ዋንጫ ማለፉን ያረጋገጠው እሱ ሆኗል። አሁን ከዚህ ምድብ ሁለተኛ ሆኖ ለማለፍ የሚደረጉ ጨዋታዎች ናቸው በቀጣይ የሚጠበቁት። ኡዝቤኪስታን አሁን 17 ነጥቦችን ይዛ በምድቡ ሁለተኛ ደረጃ ላይ የምትገኘው እሷ ነች። ቀጥለው የሚመጡት ሀገራት ሳውዲ አረቢያና ካታር ናቸው። ሳውዲ አረቢያ 13 ነጥቦች አሏት። በዚህ ምድብ ምናልባት የሁለተኛውን ኃላፊ ለመለየት የሚደረጉት ቀሪ 2 ጨዋታዎች ብቻ ናቸው። በእነዚህ 2 ጨዋታዎች ሁሉም ነገር ይወሰናል። ምናልባት ኡዝቤኪስታን ከቀሪ 2 ጨዋታዎች አንዱን ካሸነፈች ወደ ዓለም ዋንጫ ማለፏን የማረጋገጥ ትችላለች። ከዚያ ውጪ ሳውዲ አረቢያ ሁለቱንም ጨዋታዎችን አሸንፋ የኡዝቤኪስታንን ውጤት ትጠብቃለች በቀጥታ የዓለም ዋንጫው ላይ ለመሳተፍ እና በጣም ወደ አጓጊ ምዕራፍ ላይ እየደረሰ ነው የሚገኘው። ከዚያ ውጪ ኩዌት ከኦማን ያደረጉት ጨዋታ ትናንትና በሌላ ምድብ በኦማን 1-0 አሸናፊነት ተጠናቋል። ከዚያ ውጪ ኪርጊስታን ቀደም ባነሳ ነው በኢራን ምድብ ላይ ከካታር ጋር ያደረጉት ጨዋታ በኪርጊስታን 3-1 አሸናፊነት ተጠናቋል። ኢንዶኔዥያ ባህሬንን 1-0 በሆነ ውጤት አሸንፋለች እና የፓለስታይን ኢራቅንም 2-1 ያሸነፈችበት ትላንትና ከነበሩ የማጣሪያ ጨዋታዎች መካከል ናቸው። ከዚያ ውጪ ትላንት ሌላ የነበረው ጨዋታ የኮንሜቦል የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ። አርጀንቲና ትላንትና ብራዚልን አስተናግዳ ነበር። በስታዲዮ ሞኑሜንታል የተደረገ ጨዋታ ነበር። ብዙ ጊዜ ሁለቱ ሀገራት ሲገናኙ እንግዲህ ትርክቶች ይኖሩታል፣ እግር ኳሳዊ ትርክቶች። የአህጉሪቱ የበላይ ማን ነው የሚለውን የሚመልሱበትን ጨዋታ ነው የሚያደርጉት። ብዙ ጊዜ እንደሚታወቀው የብራዚል ብሔራዊ ቡድን በዓለም ዋንጫ ባለው ስኬት እና ደግሞ በአንድ ወቅት ብዙዎች ያሳውሱት የነበረው የጆጋ ቦኒቶ ይሉታል እነሱ የውብ እግር ኳስ ባለቤተኛ ነን ዓለም ላይ በሚል በሚያወጧቸው በጣም አስደናቂ ክህሎት ባላቸው ተጫዋቾች ይመኩ ነበር። አሁን የብራዚል እግር ኳስ ያንን መልክ እያጣ መጥቷል። ከዚህ በፊት የአብዛኛዎቹ ተጫዋቾቻቸው ይወጡ የነበሩት በካሽዋ ሜዳ እየተነሱ ነው እና በመንደር ውስጥ በጠባብ ሜዳ ላይ በሚደረጉ ጨዋታዎች ራሳቸውን እያወጡ በዓለም እግር ኳስ የራሳቸውን የቤተሰቦቻቸውን እና የሀገራቸውን ታሪክ ሁሉ ይቀይሩ የነበሩ ተጫዋቾችን ነበር የምናየው። በብራዚል አሁን ከዚህ ቀደም እግር ኳስ ለስሜት የሚደረግ እና ደግሞ ለምሳሌ
በቂ ገቢ በሌለባቸው ሀገራት ላይ ብዙ ጊዜ ካየ በጎዳና ላይ ህፃናት የሚያሳልፉት እግር ኳስን በመጫወት ነው። ሌላ የተለየ መጫወቻ የሚያገኙበት እድል ስለሌላቸው እና በብራዚል እንደዛ ነው አብዛኞቹ ተጫዋቾች የሚያሳልፉት እና በጠባብ ስፔሶች ላይ የሚያሳዩዋቸው ትሪኮች ብዙዎችን ቀልብ ይስቡ ነበር። አሁን ያ እየጠፋ መጥቷል። ትልቁ ምክንያት እንግዲህ የአካዳሚዎች መብዛት እና ትልልቅ የአውሮፓ ክለቦች አይኖቻቸውን በብራዚል እግር ኳስ ላይ ይጥላሉ እና ከልጅነት ጀምሮ ተጫዋቾች አሁን በአካዳሚ ውስጥ እየገቡ የማይመጡ ከሆነ የመመልመል እድላቸው እየጠበበ ይመጣል። ለአካዳሚ ልጆች ቅድሚያ እድል ስለሚሰጥ እና እግር ኳስም መልኳን ቀይራለች። ከዚህ በፊት የምናውቀው እግር ኳስ የነበረው ቶሬዝ እንዲያውም በቅርብ አንድ የሰጠው አስተያየት ለዚህ ትክክለኛ ማሳያ ይመስለኛል። አሁን እግር ኳስን መጫወት ሳይሆን መሮጥ ሆኗል እና እግር ኳስ ተጫዋች ለመሆን ጥሩ አትሌት መሆን ይጠበቅባቸዋል ተጫዋቾች የሚል አስተያየት ሰጥቷል። ነው በእግር ኳስ ከሚጫወቱት መካከል አንደኛው እሱ ነበር። ግን ደግሞ በፍጥነቱም የሚታወቅ ነው ቶሬዝ። ሁለቱንም አጣምሮ የያዘ ተጫዋች ነው። ስለዚህ አሁን በዚህ ዘመን የበለጠ የሚያዋጣውና ክለቦችና አሰልጣኞች የሚመርጡት አትሌቲክ የሆነ ተጫዋች ነው በሚል አስተያየቱን ሰጥቷል። እና በዚያ ምክንያት እንግዲህ ብዙ እኔ ነኝ የበላይ የሚል ስሜት አለ በሁለቱ ሀገራት መካከል። ትላንትና አርጀንቲና የበላይ ሆና ወጣለች። ዛሬ ሌሊት 9 ሰዓት ላይ በነበረው ጨዋታ 4-1 በሆነ ውጤት ነው ይሄንን ጨዋታ ያሸነፈችው። ምናልባት በውጤቱን ለተመለከተ በብራዚልና በአርጀንቲና መካከል የተደረገ ጨዋታ ሁሉ አይመስልም። የግብ ልዩነቱ መስፋቱ በብዙ ነገር ብልጫ ተወስዶበት ነበር የብራዚል ብሔራዊ ቡድን በዚህ ጨዋታ ላይ ሁሉን ነገር አሳምኖ ያሸነፈ ብሔራዊ ቡድን ነው አርጀንቲና። ትናንትና ዩሊያን አልቫሬዝ የመጀመሪያውን ግብ 4ኛው ደቂቃ ላይ አስቀድሞ ያስቆጠረው እሱ ነው። ከዚያ በኋላ ኤንዞ ፈርናንዴዝ 12ኛው ደቂቃ ላይ ሌላ ግብ አስቆጠረ። ሌላ የአማካይ ስፍራ ተጫዋቹ ማካሊስተር በጣም አስደናቂ ግብ እንደዚሁ በጨዋታው ላይ አስቆጠረ እና ተቀይሮ የገባው ምናልባት በመጀመሪያ ጨዋታዎቻቸው ላይ ግብ ሲያስቆጥሩ የምናየው ጥቂት ተጫዋቾችን ነው እና ከነሱ መካከል አንደኛ የሆነው ጁሊያኖ ሲሜዮኔ ሌሊት በነበረው ጨዋታ ላይ በጣም አስደናቂ ግብ ተቀይሮ ገብቶ አስቆጥሯል። ከጠባብ አንግል ምናልባት ለማስቆጠር ከሚቸግር ቦታ ላይ ነው ግብ ያስቆጠረው እና አርጀንቲናን በአስደናቂ መንገድ አሸናፊ አድርገዋል። ከጨዋታው ቀድሞም በጨዋታው ላይ እና አሁን ደግሞ የሚጠበቀው ከጨዋታ በኋላው ያለው የቃላት ጦርነት ነው። አስቀድሞ ከጨዋታው በፊት ራፊንሃ ስለዚህ ጨዋታ አስተያየት ከሰጡ ተጫዋቾች መካከል አንደኛው ነበር። ከቀድሞው የሀገሪቱ ኮከብ ጋር በነበረው ቆይታ የጨዋታውን እናሸንፋለን የሚል አስተያየቱን ሰጥቶ ነበር እና በጣም ፍጹም እርግጠኝነት በተሞላበት መንገድ ነበር አስተያየቱን የሰጠው። ከዚያ በኋላ ላይ አንሄል ዲ ማሪያ በዚያ ፖድካስት ላይ ከስር የሳቅ ምልክት ብቻ በኮሜንት አስቀምጦ ወጣ እና ብዙዎች እሱን እየተቀባበሉ ምን ያክል ቢንቃቸው ነው በእንደዚህ አይነት መንገድ መልስ የሰጠው በሚል መነጋገሪያ ነበር። ከዚያ ራሳቸው አሰልጣኙም በጋዜጣዊ መግለጫቸው ላይ ለማሸነፍ ነው የምንጫወተው የሚል አስተያየት ሰጡ እና ሊዮኔል ስካሎኒ ብቻ ነበር ነገሩን ያረግብ የነበረው የአርጀንቲና ብሔራዊ ቡድን አሰልጣኝ። ከእግር ኳስ የዘለለ ነገሩን ባንወስደው በሚል የተጋነነ አስተያየት መስጠት አያስፈልግም ብሎ የተለየ አስተያየት የለኝም ብሎ አልፎ ነበር። ከጨዋታው ቀድሞ በነበረው ጋዜጣዊ መግለጫ ላይ የተለየ ስሜት እንዳለው ግን ከዛሬው ጨዋታ በኋላ ተመልክተናል። ልክ ጨዋታው ተጠናቆ ፊሽካ እንደተነፋ አርጀንቲና ወደ ዓለም ዋንጫ ማለፏን ያረጋገጠችበት ጨዋታ ነው። ቀድማ ነው ያረጋገጠችው። ግን ይህን ጨዋታ አሸንፋ ማረጋገጥ ደግሞ የተለየ ስሜት ነበረው እና በማሸነፋቸው እንግዲህ ተጫዋቾች ሜዳ ላይ ደስታቸውን ሲገልጹ ነበር። ግን እሱ የብራዚል ብሔራዊ ቡድን አሰልጣኝን ዶሪቫልን ሰላም ሳይል ነው በቀጥታ ልክ የዳኛው ፊሽካ እንደተሰማ ወደ መልበሻ ክፍል ያመራው። ስለዚህ ሌላ ስሜት ነበረው ማለት ነው። ከጨዋታው አስቀድሞ እንደዚህ ያለ ስለስ ያለ አስተያየት ቢሰጥም ለአርጀንቲና ብሔራዊ ቡድን ረጅም ዓመታትን የተጫወተ ከታሪካዊ ተጫዋቾች መካከል አንደኛው ነው። አሁን በአሰልጣኝነቱ እየጻፈ ያለው ታሪክ ግን በፍጹም የተጫዋችነት ዘመኑን የሚያስንቅ ነው። በጣም የተለየ ጊዜን ምናልባት በአርጀንቲና እግር ኳስ ታሪክ ትልልቅ አሰልጣኞች አይተናል፣ ትልልቅ ተጫዋቾች አይተናል። ግን እነዚያ ሁሉ ያልሰጧቸውን ስካሎኒ እየሰጣቸው ነው። ምናልባት አሁን እንግሊዛዊ ቢሆን እና በአውሮፓ ውስጥ የሚገኝ የአንድ ሀገር አሰልጣኝ ቢሆን ምን ያክል ይጻፍለት ምን ያክል ይነገርለት እንደነበር ሳስበው
ይገርመኛል አሁን የተሰጠ ያለው ቦታ እሱም ያን ያክል ራሱን የሚያካብድ ሰው አይደለም ነገሮችን ቀለል አድርጎ የሚኖር ሰው ነው በዚያም ሊሆን ይችላል አንደኛው ምክንያቱ ግን በጣም የተለየ አሰልጣኝ ነው ራስክም ማታስወድ ከሆነና የዩኒየን ማተር ከሆነ ብዙ ጊዜ አይጻፍም እንደ አጠቃላይ ስናያቸው ስፖርቶች አይደለም ብዙ ነገሮች ላይ ራሱን ደብቆ የሚኖር ሰው ብዙ እንትን አይጻፍለትም አይወራለትም ይሄኛው እንግዲህ ዝናው ፊት ወጥቶ የሚናገር ሰው ነው እና አንዳንዴ ራስን ቢደብቁም ዝና የሚናገርላቸው ሰዎች አሉ እንደዚያም አይደለም ባለመታደል ሆነ እሱ ትላንትና 12 ሙከራ ነበራት አርጀንቲና ከዚያው ውጪ 7 ኢላማቸውን የጠበቁ ሙከራዎችን አድርጋለች 56% የኳስ ቁጥጥር ብልጫ ነበራት የብራዚል ብሔራዊ ቡድን አንድ ማቲያስ ኩኛ ያስቆጠራት ኢላማውን የጠበቀች ሙከራ ብቻ ነው አድርጎ የወጣው በጨዋታው ላይ ይሄ ስለ ብልጫቸው በደንብ የሚነግረን ይመስለኛል ከዚያው ውጪ ሁለቱ ክለቦች የሚነጻጸሩ ከሆነና እኩል ከነበሩ በዚህ ጨዋታ ላይ ባገኟቸው የቢጫ ካርዶች ቁጥር ነው 10 ድምር የቢጫ ካርዶች ተመዘዋል በሁለቱም ክለብ ሀገራት በኩል 5 የቢጫ ካርዶች የመሃል ዳኛው አስመልክተዋል ከዚያው ውጪ በትላንት በዚሁ በደቡብ አሜሪካ ሀገራት በነበረ ሌላ የማጣሪያ ጨዋታ ቺሌ ከኢኳዶር 0-0 ተለያይቷል ቦሊቪያ ከዩሩጓይ በተመሳሳይ ትላንት የነበረና ያለ ግብ የተጠናቀቀ ጨዋታ ነው ዛሬ የነበረው ሌላኛው ጨዋታ ኮሎምቢያ ከፓራጓይ ያደረጉት ጨዋታ ነው 2-2 በሆናቸው ውጤት ተጠናቋል ቬኔዙዌላ ከፔሩ ያደረጉት ጨዋታ በቬኔዙዌላ 1-0 አሸናፊነት የተጠናቀቁ ጨዋታዎች ናቸው አጫጭር ጉዳዮችን ስንመለከት ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ለመዘዋወር ተስማምቷል የሚሉ መረጃዎች ከትላንት አመሻሽ ጀምሮ በስፋት እየወጡ ይገኛሉ የ5 ዓመታት ኮንትራት በሪያል ማድሪድ ይፈርማል ተብሎ ይጠበቃል በአመት 15 ሚሊዮን ዩሮ በሳምንት 250,000 ፓውንድ ገደማ ይከፈለዋል ከሌሎች ተጫዋቾች አንፃር ካነጻጸር ነው በጣም ከፍተኛ የሚባል ገንዘብ አይደለም በሊቨርፑል ቤት በገንዘብ ደረጃ ይሄንን ሊያገኝ ይችላል ግን የሪያል ማድሪድ ያው በክለቡ የሚመራበት ገዳለው ክለቡ ፈልገው የሚመጡ ከሆነ ብቻ ይሄን ያህል ገንዘብ ማለት ከገንዘብ ይሰጣቸዋል ግን በጣም የተጋነነ እንዳይሆን ይጠነቀቃል የትሬንት አሌክዛንደር እንዲያውም የዝውውር ገንዘብ የለባቸውም በነፃ ዝውውር ነው የሚያስፈርሙት ከሆነ የሚያገኙት ናንሷል የሚሉ ሰዎች አሉ ግን ማርካ ባወጣው መረጃ ከሆነ ተጫዋቹ ከሌላ የትኛውም ክለብ ጋር መደራደር አይፈልግም እና መዘዋወር ካለበት መነጋገር የሚፈልገው ከሪያል ማድሪድ ብቻ ነው ካልሆነ በዚያው በሊቨርፑል መቆየት ነው የሚመርጠው በሚል አስነብቧል ጥር ላይ 20 ሚሊዮን ዩሮ ሊቨርፑል ለተጫዋቹ ዝውውር ቀርቦለት ውድቅ እንዳደረገ እናሳውሳለን ከዚያ ውጪ በሊቨርፑል ቤት ያላሳካው ዋንጫ የለም ከፕሪሚየር ሊግ እስከ ቻምፒዮንስ ሊግ ሁሉንም ማሸነፍ ያለበት ዋንጫዎችን አሸንፏል የመደጋገም ጉዳይ ካልሆነ በስተቀር ትራንስፈር ዶርስኮም የተጫዋቹን ዝውውር በተመለከተ 75% ወደ ሪያል ማድሪድ የማቅናት እድል አለው የዝውውር ሂደቱ 75% ላይ ደርሷል በሚል መረጃ ይዞ ወጥቷል ሌላ ማድሪድን በተመለከተ ዙቢሜንዲ ወደ ሪያል ማድሪድ ሊያመራ ይችላል ተብሏል ሪያል ማድሪድ የተጫዋቹን የውል ማፍረሻ ዋጋ 60 ሚሊዮን ዩሮ የመክፈል ፍላጎት አለው ተብሏል ማንቸስተር ዩናይትድን በተመለከተ ማንቸስተር ኢቭኒንግ እንዳስነበበው ከሆነ 10 ተጫዋቾች በዚህ ክረምት ክለቡን ይለቃሉ ተብሏል ኤሪክሰን ሊንደሎፍ ኢቫንስና ሂተን ኮንትራታቸው አልቆ የሚለቁ ናቸው ከዚያ ውጪ ማርከስ ራሽፎርድ ካሴሚሮ አንቶኒ ሳንቾ ሉክሾው በኮንትራታቸው እያለ ከክለቡ ጋር ሊለያዩ የሚችሉ እንደሆኑ መረጃው አስነብቧል ከዚያ ውጪ ግብ ጠባቂ ኦናና ማንቸስተር ዩናይትድ ሊለቅ የሚችልበት እድል አለ በሚልም መረጃ ወጥቷል የአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎችን እንመልከት ትላንትና ምሽት ጨዋታዎች ተደርገዋል ምድብ 2 ላይ ትላንት ዴሞክራቲክ ሪፐብሊክ ኮንጎ ሞሪታኒያን 2-0 በሆነ ውጤት አሸንፋለች ከዚያ ውጪ በዚሁ ምድብ በተመሳሳይ ሴኔጋልና ቶጎ ያደረጉት ጨዋታ በሴኔጋል 2-0 አሸናፊነት ተጠናቋል አሁን ወደ ወሳኝ ምዕራፍ እየተጠጋ ያለ ይመስላል የዓለም ዋንጫ የማጣሪያ ጨዋታዎች የአፍሪካ ሀገራት ብዙ ተጋጣሚዎች አሉ በአንድ ምድብ ውስጥ የሚደለደሉ በዚያ ምክንያት በትክክል እንዴት ነው አሸናፊውን ቶሎ ለመለየት ላንችል ይሆናል አንዳንድ ምድብ ላይ ለምሳሌ እስከ 9 ሀገራት አሉ ተደልድለው የተቀመጡ ስለዚህ እነሱ ብዙ ጨዋታዎችን ስለሚያደርጉ ቶሎ ኳሊፋይ የሚያደርገውን ለመለየት ልንቸገር እንችላለን ትልቁ ነገር ያው የምድቡ አንደኛ ሆኖ ማለፍም ስለሚጠይቅ ማለት ነው የአሸናፊን ሀላፊን ሀገር ለማረጋገጥ ግን አሁን አንዳንድ ሀገራት እየተጓዙ ያለበት መንገድ በጣም ጥሩ ነው እና ወደ ቀጣይ ዙር ለመሻገር በጣም ጥሩ እድል ያላቸው ሀገራት እንዳሉ በግልጽ ማስቀመጥ ይቻላል በትናንትናው ጨዋታ ላይ
በሴኔጋል ብሔራዊ ቡድን ቦማ በራሱ ግብ ላይ እንደዚሁም ፓፓ ማታሳር በመጀመሪያው አጋማሽ በ35ኛው ደቂቃ ላይ ባስቆጠሯቸው ግቦች ቶጎን 2-0 በሆነ ውጤት አሸንፏል። አሁን ከዚህ ምድብ ጋቦን 15 ነጥቦች አሏት፣ እየመራች ያለችው እሷ ነች። ሴኔጋል ትናንትና በምድቡ 6ኛ ጨዋታዋን ያደረገችው 3ኛ የምድብ ድሏ ነው። እስካሁን ድረስ ምንም ጨዋታ ያልተሸነፈ ቡድን ነው በዚህ ምድብ። 3 ሀገራት አሉ ምንም ጨዋታ ያልተሸነፉ፣ ካሜሮን፣ ራሷ ሴኔጋል እና ናሚቢያ በምድቡ ምንም ጨዋታ ያልተሸነፉ ሀገራት ናቸው። ግን ብዙ ጨዋታዎችን ደግሞ እያሸነፉ አይደሉም። ይልቅ ጋቦን በጣም በአስደናቂ ፎርም ላይ ነው የምትገኘው። ከ6 ጨዋታ 5ቱን አሸንፋ 15 ነጥቦች አሏት። አንድ ጨዋታ ብቻ ነው የተሸነፈችው። ምድቡን የምትመራው እሷ ነች። ከዚህ በኋላ የሚኖሩ ጨዋታዎች ብዙ ነገሮች እንደሚቀይሩ ይታሰባል። በምድቡ 9 ሀገራት ናቸው የሚገኙት። ስለዚህ በደርሶ መልስ ከተመለከትነው በርከት ያሉ ጨዋታዎች ናቸው እዚህ ምድብ ላይ የሚደረጉት እና አሸናፊውን ለመለየት እንግዲህ እስከመጨረሻው መጠበቅ አስገዳጅ ይሆናል። በሌላኛው ምድብ 5 ላይ ሞሮኮ ከታንዛኒያ ያደረጉት ጨዋታ በሞሮኮ 2-0 አሸናፊነት ተጠናቋል። ናይፍ አጉዌርድና ብራሂም ዲያዝ የሞሮኮ ብሔራዊ ቡድንን የማሸነፊያ ግቦች አስቆጥረዋል። በአፍሪካ በጣም ጥሩ የእግር ኳስ ደረጃ ካላቸው ሀገራት መካከል አንደኛዋ እንደሆነች ይታወቃል። የሞሮኮ ብሔራዊ ቡድን እንደ አህጉር ከተመለከትን በእግር ኳስ ደረጃቸው ሁልጊዜም ደጋግመን እናነሳዋለን። በጣም ጥሩ የእግር ኳስ ደረጃ ካላቸው ሀገራት መካከል አንደኛዋ ነች እና ትላንት የምስራቅ አፍሪካዊቷ ሀገር ታንዛኒያ ነው ያሸነፈችው። አሁን በዚህ ምድብም እንግዲህ በበላይነት ቀጥላለች። ካደረገቻቸው 5 ጨዋታዎች 5ኛ ድሏን ነው ትላንትና ያስመዘገበችው። ሙሉ ያደረገቻቸውን ጨዋታዎች በማሸነፍ በምድቡ የመጀመሪያ ወይም ብቸኛ ሀገር ነች። ተከታታይ የምትመጣው ሀገር ኒጀር ነች። 6 ነጥቦች ነው ያሏት። ምናልባት የሞሮኮ ብሔራዊ ቡድን ወደ ዓለም ዋንጫ ማለፉን ያው ቁጥራዊ ስሌት እስከመጨረሻው መጠበቅ ስላለበት እንጂ ያረጋገጠ ይመስላል። ከዚያ ውጪ የኮሞሮስ ከቻድ ያደረጉት ጨዋታ በኮሞሮስ 1-0 አሸናፊነት ተጠናቋል። አልጄሪያም ትላንትና ከሞዛምቢክ ጋር ጨዋታውን አከናውና ነበር። በሰፊ የግብ ልዩነት ነው ይህንን ጨዋታ ያጠናቀቀችው። 5-1 በሆነ ውጤት ትላንትና ጨዋታዋን አጠናቃለች፣ አሸንፋለች። በጣም ጥሩ እንቅስቃሴ የነበረበት ጨዋታ ነበር። በእግር ኳስ ደረጃቸውም ያን ያክል የሚገናኙ አይደሉም። የአልጄሪያ ብሔራዊ ቡድን ከ6 ጨዋታ 5ኛ ድሉ ነው ትላንትና ያሳካው። 15 ነጥቦች አሉት። ምድቡን እየመራ የሚገኘው እሱ ነው። የትላንትና ተጋጣሚዋ ሞዛምቢክ ምድቡ 2ኛ ነበረች። ስለዚህ በማጣሪያው የምትገዳደራት ሀገር ከነበረች በዚህ ምድብ ለአልጄሪያ ራሷ ሞዛምቢክ ነበረች እና እሱ ነው በአሸናፊነት የተወጣችው። እንግዲህ ብዙ ጊዜ እንደሚባለው የ3 ነጥብ ጨዋታ ብቻ አይደለም ይሄኛው ጨዋታ የእርስ በርስ ግንኙነት ስለሆነ ትላንትና ሞዛምቢክ ብታሸንፍ ነጥቧን ወደ 15 ከፍ ታደርግ ነበር። ከራሷ ከአልጄሪያ ትበልጥ ነበር። ስለዚህ ይህን እድል ለመጠቀም የምድቡ መሪ ለመሆን የተደረገ ጨዋታ ነበር። ንጹህ 10 የግብ ክፍያ ያለው የአልጄሪያ ብሔራዊ ቡድን በምድቡ በ6 ጨዋታዎች 16 ግቦችን አስቆጥሯል። በጣም አስደናቂ ጉዞ በማጣሪያው እያደረገ ነው። ትናንትና ሞዛምቢክን በማሸነፍ ደግሞ የምድብ የበላይነቱን አጠናክሮ ቀጥሏል።